ነገር አለው ዲ የራስሽ ጉዳይ ነው እባክሽ። ሰላም ሰላም ምዕመናን እንዴት ናችሁ? ሰላም ናቸው እንዴ? ያሬዱ ታላቅ ሰው እንዴት ነህ ማይ ብራዘር? ሰላም ነህ? ጠፍተሃል። ክርስቲ እንዴት ነሽ? ሰላም ነው አለን አለን። ጠፋ በሰላም ነው ያለው። እንዴት ነህ? ቤተሰብ፣ ኑሮ፣ ህይወት እንኳን አደረሰ እንኳን አደረሰ ወንድሜ። በሰው ሀገር ላይ መቼም በዓል የለም፣ አመት በዓልም የለም። እኔ የትኛውንም በዓል አላከብርም፣ የትኛውንም እምነት። ጾፂ ምን ልትሰራ ነው የምገባው? ትገርመኛለህ እኮ አንተ። አንዳንዴ ጤነኛም አትመስለኝም። ምን ሆነህ ነው? የራስ የሆነ ነገር የለም፣ የራስ ሙድ ምናምን የለም። ሁሌ ስለ ሰው ልጅ ምናምን ይደብራል። ስምን ጠራሁት፣ ይቅርታ ሶሪ። ሰሞኑን ስለ ሰሜናዊ አንድነት በሰፊው የምናወራበት ፕሮግራም ዝግጅት ነበረ እና ያኔ ሰሜኑ አንድ እንዲሆን እፈልጋለሁኝ። አንድ ሲሆን ግን ደደቡ እንትና መቀነስ አለበት። ይህ የሰሜንን እንትን የሚያጠልሽ፣ ሰሜናውያን የሚሳደብ፣ ሰሜናውያን የማያከብር ማን በል እና አሁን ሰሜናውያን 3 ሰሜናውያን አስገባለሁ። አንድ ኤርትራ፣ አንድ አማራ፣ አንድ ትግራዋይ አስገባለሁ። ምንም መጠያየቅ ምናምን የለባችሁም። ህወሓት፣ ፋኖ፣ ሻቢያ ምናምን ምንም እንትን ማውራት የለባችሁ። ትገቡና ልክ እንደተነፋፈቀ ሰው የኔ ቆንጆ ምናምን ሩቅት በወለዳችሁ ዝም ብላችሁ ገና እንዳስገባችሁ እንዲነሽልኝ ለመልመድ ያክል ማለት ነው። አሁን ከአንድ ከአማራ፣ ከአንድ ከትግራይ፣ አንድ ከኤርትራ አስገባለሁ። ገና እንደገባችሁ ምናምን እኔ ሚዩት አደርጋለሁ። አንድ ላይ ታወራላችሁ። ስታወሩ ደግሞ የምታወሩትን የምነግራችሁ ዝም ብላችሁ እንዲህ እኔ ቆንጆ እንዲህ ነሽ፣ ናፍቀሽን፣ ከኤርትራ ነሽ፣ ወይኔ ከአማራ ወይ መደናነቅ፣ መተቃቀም ምናምን እንደተነፋፈቀ ሰው ታወራላችሁ። ቆይ አንድ ትግራዋይ ላስገባ። እሺ አንድ ትግራዋይ፣ አንድ አማራ ነው። ሰላም ሰላም ወንድም አንሳ። ሰላም ከሜጋ አማርኛ ይከብድ በምታውቀው ቋንቋ ናፍቆትን ትገልጽላታለህ። በቃ እንደ ቤት ገብታለች። ሰላም ተባባሉ። እህቴ ሰላም ነሽ? እንዴት ነሽ? ሰው እንደናፈቅ እንዴ ኮራ ብለህ አይደለም? ይሄ ጅንጀና ጓደኛ እኔ ጅቦ እኔ ብዙ ናፍቆት ስለሌለኝ እኮ ነው እንጂ ትንሽ ነው ያለኝ። በትንሽ ደግሞ ልንገራት ብዬ ስማ ኖ እና አስወጣለሁ። ልክ እንደናፈቅስ የኔ ቆንጆ አንቺ በቃ እንደዚህ አንቺ ሚትሽን አንቺ አንድ ኤርትራዊ እስቲ ላክልኝ። ኤርትራውያን ደግሞ እህቴ አማራ ነኝ። ሰላም ነው ጅቦ። አሁን ናፍቆትሽን ትገልጭለታለሽ። አንድ ኤርትራ አስገባሉ። እንዲህ እንደተነፋፈቀ ሰው ታወራላችሁ። እሺ ሚዩትህን አንሳ ወንድሜ። ኤርትራዊ ሻቢያ እዚህ መጥቷል። አንድ አለ። ሚዩትህን አንሳ እንጂ። ሰላም ነሽ እህቴ? በጣም የጁባ ሀሳብ ተሞችቶኛል። ለዛ ነው የገባሁት። የምን ሀሳብ ነው? ቆይ ሚዩት አድርግ።
እኔ ያልኩህን አይ በዛ በአንተ ሀሳብ ስለተስማማው ነው እንጂ እኔ ውስጤ ብዙ ቅር ያለኝ ነገር ስላለ ነው እንጂ እርሰው በኋላ እናወራበታለን። አሁን እዚህ ጋር አሁን አይደለ ልክ እንደናፈቃት ሰው እንዴት ነሽ የኔ ቆንጆ ምናምን። አንቺ ደግሞ ቀጥይ። ኤርትራዊ ወንድሜ ሚዩትን አንሳ። እሺ ኤርትራዊ ወንድሜ እንወዳችኋለን፣ እናከብራችኋለን። ማን እንደዛ ቢያለሽ? እንወዳችኋለን፣ እናከብራችኋለን። ማን ቢያለሽ እንደዛ? ሰው ናፍቀሽ እናትሽን ናፍቆሽ አግኝተሽ አታውቂም? እሺ ምንድን ማለት እንዴት አድርጌ ወይኔ ኤርትራዊ ወንድሜ አንበሳ የኔ ጀግና እንዲነልኝ ትግራዊ ወንድሜ ምናምን፣ እሱ ደግሞ አማሪት የኔ ቆንጆ ኤርትሪ እንደዚህ ማለት ነው። በቃ እንደተነፋፈቀ። እሺ ልጀምር። ምና ይምር ያሳከኝ ነው እንጂ ወይ ያው እኮ ነው ማለት አሁን ያልኩት ያው ልክ አንተ እንዳልከው ነው። አትንጠባረሪ። ሰው እንደናፈቀሽ ሰው ሁነሽ እንዴ ምን ሆነሽ? ወይኔ አገር ቤት ስትገቢ እንዴት ነው ከስደት ወንድሞችሽ ስታገኝ እንዲያስደስኪኒ ጌታ ምናምን እንደምንባባል ማለት ነው። እሺ ነው ታድርግ ሻቢያ ልዋም ተመይ እንዴት ነህ? ደህና ጽቡቅ ማለት አሁን ፕሮግራማችን ምን መሰለሽ፣ አሜናውያን ማለት ነው ልክ እንደተነፋፈቅን ሆነን እናወራለን እንጂ። ኦኬ እሺ። አሁን ቀጥ ያለች ላይ ትግራዋይ አለ፣ እታች ደግሞ አማሪት አለች። እንደ አንድ ኤርትራዊ እንደናፈቀ ኤርትራዊ ትግራዋይ ሀዋይ ከመይ እንዴት ነህ? ልኝ አነጋገርሽ ምንድን ነው? ጭቅጭቅ አስመስልሽ። ዋይ ትግራዋይ አይጅቦ እንዴት ነህ የኔ ጀግና የኔ ወንድም? ጠፍተህ ወንድም ነው። አይ እንዴት ናችሁ ቤተሰቦች? ኤርትራውያን ትግራዋያት እንዴት ናችሁ? አማን ቆይ ተረጋጋ። ኤርትራዊ ናፍቆታል ተገለጽ። ሉዋም ያ ልክ እንደናፈቀስ you don't like okay ቢን አዲሽ ሉዋም ማዕሬ ወጅቡ ሀዋይ ልክ እንደተነፋፈቀ ሰው በጣም ነው ናፈቃችሁኝ። አይምሱ በጣም ወዳችኋለሁ ወንድሞቼ። በጣም ናፍቆት የምትገልጽ በዚህ ደረጃ ነው? ያው በአካል ነው ሞር እንደ አካል እስቲ አስቢ። ሳይ ዋይንሽን ጨፍነሽም ቢሆን አውሪ። ዋይ አማራ ወንድሜ የኔ አንበሳ ናፍቃችሁኝ ተለያይተን ምናምን እንዴኔ እኔ ጀግና አንተስ ትግሬ ወንዴን ምናምን እንደዚህ የለች ወጣች። ናፍቆት አችሉም በቃ። እሺ አማራ ወንድሜ ቀጥል እስቲ ናፍቆትን ግለጽ ለኤርትራና ለትግራይ። የት አሉ ማን ነው ያለው? አሁን አንድ ሶስት አስገባ፣ ሌላ ጭማሪ ድጋሚ አስገባ፣ ሌላ ኤርትራን አስገባ። ቆይ አንተ ና ቆይ አንዴ ለየብቻ እያስገባኝ እንደ እብድ ናፍቆታችሁን እንድትገልጹ አላደረግም እንዴ? ጅቦ ጾታ ምንድን ነው? ላሳይህ ፋንታውን አሳይሃለሁ። አንተን ፍላጎት ካለ ወይ ሪከርድ አድርጌ ላክልህ እንደዚህ እያሳየው ምናምን ጾታዬ ቂጥን ታክበታለህ። ከየት የመጣችሁ እስቲ ፍቅር ግለጹን የተባባላችሁት አሁን ጅቦ ዋዬ ሰላም ነው ወንድሜ፣ እንዴት ነህ? አመቀነኻ እንዳሓን ዲኻ ዝሓወይ? እግዚአብሔር ይመስገን። እንታይ እዩ ኮይንካ? እንታይ እዩ ልበሃል ኣሎ? ለአምሓራይ ፍቅርካ ክትገልፅ ኢኻ ሕጂ። ንኣምሓራይ ንኣምሓራይ እሺ ንኤርትራ እውን እንታይ እናበልዓኻ እንደይ ተዋጋዕና ጆ ሓወይ እንታይ እዩ እዚ እሞ ኣብ ሓማም ኮይነ ከዛርበካ ዝሓ ግደፍን ምሳይ እየበላን ነው ምሳይን እየበላው ነበር። ስማ የተባረከ ይሁን። አሜን ወንድሜ፣ እግዚአብሔር ይባርክ። ስማ አሁን እንዳንድ ትግራዋይ ማለት ነው ለአማራ
እሺ ናፍቆትህን ፍቅርህን ትገልጻለህ፣ ለኤርትራ ትገልጻለህ። እሺ እየሰማሁ እሺ የምወዳችሁ የማከብራችሁ የኦሮሞ ወንድሞቻችን እንኳን ለበዓለ ፋሲካ በሰላም አደረሰን። በጣም አንዳንዴ ወጣ እንዴ ኔትወርክ አስወጣ የማወራው ነገር አይሰማችሁም መሰለኝ። እኔ ያልኳችሁ ሰሜናውያን እንኳን ኦሮሞዎች በሰላም አደረሳችሁ። ምንም ችግር የለብኝም እኮ ነው። ግን የመጣው አጀንዳ ለደቡብ የሚሆን አይደለም። እኔ ደግሞ ኦሮሞ ምናምን አላውቅም፣ ደቡብ ነው የማውቀው እንደኔ አመለካከት ማለት ነው። ደቡብ የሚባል አለ፣ ሰሜን የሚባል አለ። አቅጣጫ አይደለም አገር ነው። እንኳን አደረሳችሁ ለመላው የሰሜንና የደቡብ ኢትዮጵያ ለየብቻ አገር የሆናችሁ ፍጥረቶች። ቢሆንም ግን ቡና የት አለ? ቡና የት አለ? እናንተ ሰዎች አሁን የሚፈልገው ኤርትራዊ አማራና ትግራይ እንደናፈቀው ነው። አማራ ትግራይና ኤርትራ እንደናፈቀው ሆኖ ትግራዋይ አማራ እንደናፈቀው ነው። እንዲህ ነው በቃ ማውራት የምፈቅድላችሁ። ከዛ ውጭ ልታወሩ አልፈቅድላችሁ። አስገባችኋለሁ። ብሔራችሁን በመናገር ናፍቆታችሁን ትገልጻላችሁ። ሰሜናውያን ሰላም ጀወይ እንዴት ነህ? እንዴት ነሽ የኔ ቆንጆ? ምን ነው ድምፅሽ? ጀወይ ደህና ነህ? ናፍቆትሽን እስቲ ግለጭ። አንቺ አይሰማም? ይሰማል። እንዴት ነህ? ደህና ነህ ወይ? ደህና ነኝ። ናፍቆትሽን ግለጪ። አይሰማም? የኔ ውዶች፣ የኔ ቆንጆች፣ የኔ የሀገሬ ህዝብ እንዴት ናችሁልኝ? ደህና ናችሁ ወይ? ኔጭ ህዝብ ይላ እንኳን አደረሰ። ኔጭ ህዝብ ማን አለሽ? እንደ ህዝብ ተናገርኩ ነኝ። እንደ አንድ ሰሜናውያን የተናገርኩት ሰሜን እኔ እንደ ሰሜናዊነት ነው የማወራችሁ። ህዝብ ምናምን አትበሉ። ህዝብ አይባልም፣ ነውር። ምን አዲስ ነገር አለ ፍቅሬ ይሰማሻል ወይ የኔ ውዴ? አንዳንድ ሰዎች ጅቦ የደቡብ ጥላቻ አለብህ ወይ ምናምን እያላችሁ በውስጥ መስመር የሚጨቀጭቁ፣ እኔ የደቡብ ጥላቻ የለብኝም። ግን አሁን ችግር ላይ ያለው ማጥ ውስጥ ያለው እየተገደለ ያለው የሰሜኑ ህዝብ ነው። እናንተ ማፈር አለባችሁ። እንደዛ ብላችሁ የምትጠይቁኝ ሰዎች በጣም ማፈር አለባችሁ። ትናንትና ዛሬ እናንተ በየተመቸባችሁ ቦታው ናችሁ። አመት ባሉን ስታከብሩ ጎጃም የአማራ ህዝብ በድሮን ሲቀጠቀጥ ነው ያመሸው ያደረው። እና እንዴት አባብለ ነው ጅቦ ጠልነ ደቡብ ጠል ምናምን ትለኝ ብብታም። ይሄን እንኳን የማውገዝ ሞራሉ የለም። ቢያንስ የሰሜኑ ህዝብ ሰው እየሞተበት ነው። እካካሞች አንተ ደቡብ ትጠላለህ እንዴ ምናምን። ምን እጠላለሁ? ለምን እጠላለሁ? አንተ ሰሜን ጠልነ ነው ያ ሁሉ ሰው ሲጨፈጨፍ አፍህን ዘግተህ ዝም የምትል? እናንተ ትሙት። በጣም የሚያሳዝን ሁኔታ ላይ ነው ያለው የአማራ ህዝብ። በጣም ከትግራይ የከፋ ነው። የትግራይ እንኳን በታንክ በመድፍ እየተዋጉት ነው ያሳለፉት። የአማራ ህዝብ ያለበት ግን ይከብዳል፣ በጣም ይከብዳል። አያስቅም። ማተ እና ከውፀካ ሩጉም ትግራይ ከም ዝበለ ሕማቅ አተሓሳስባ ይብሉን ግደፍ አምሓራ ይደምየሉ፣ አምሓራ ይሞታሉ። ናይ ብሓቂ ሱቅ ኢልኩም አምሓራ ይጉዳኣሉ።
አማራ አንገቱን ደፍቶ በሰላም የምትኖር እንዳይመስልህ አንተ ድዳ። እያንዳንድሽ እዚህ ሆነሽ ትግራይ ትስዑ ተጋሩ ዕማቃት ኣለኹም ሓደ ይረኩም ኣለኹ ኣምሓራይ ተሳዒሩ ኣምሓራይ ደኒኑ ኣይትነብርን ኢኻ ንስኻ እውን ኣምሓራይ ደኒኑ ንስኻ ክትነብር ርስኻ ካብ ኣይትነብርን ፈጥፉኻዮ ብትግራይ እናሰሓቁ ዝነበሩ ሰባት ሕጂ ኣበይ ኣለዉ ሓፊሮም ኣለዉ የለው ጠፊኦም ኣለዉ ንስኹም እውን ከምኡ ከይትኸውን ናምሓራይ ሞት የሕዝነካ ካብ ልቢ ክሕዝነካ ይግባእ ሰባት እንድዩ ኣዴታትና ሙሽ ብድሮን ተወዲአን ሕጂ ኣዶም ሓራይ እውን ከምኡ እናሞተት እዩ ሱቅ ኢልኩም ዘረባ ይታብዝሑ እናቴን በጣም ነው የምናደደው በዚህ ነውር ነው ይሁን አሁን በአማራ ክልል ላይ የሚደረገው ነገር እንደ ቂም በቀል ተቆጥሮ እሰይ የምትሉ ደደቦች ደንቆሮች ይታየኛል ነውር ሓደ ትግራዋይ ከምኡ ክብል አይግባእን ነውር እዩ ኣዴታትና ሙሽ ብድሮን ሞይተን ኣለዋ ኣዴታትና ሙሽ ብድሮን ተወዲአን ኣለዋ ሕጂ ኣዴታት ኣምሓሩ እውን ኣትወደ በኣኻ ዝበፅሐ ብካልእ ሰብ ክበፅሕ ኣይግባእን ነውሪ ግደፍ የሰሜኑ ህዝብ በጣም እየተጎዳ አመት ባልን በሰላም ቤታቸው ደጃቸው ቀያቸው ላይ ሆነው እንኳን ማክበር ያቃታቸው የአማራ ወጣቶችና እናቶች በሚያሳዝን ሁኔታ እየተጨፈጨፉ በሚያሳዝን ካለምንም ርህራሄ መስጊድ ውስጥ ገዳም ውስጥ ቤተክርስቲያን ውስጥ የሚጨፈጭፏቸው አትሳቁ አያምርም እናትን ማፈር አለባችሁ በትግራይ ጦርነት ያየነው አበሳና መከራ አንጀት የሚያቃጥል ያ ሁሉ ወጣት እየረገፈ ያ ሁሉ እናት እየሞቱ የህወሓት ሴራ ነው ተብሎ ደማችንን ደመከልብ ለማድረግ ብዙ ሲጥሩ ነበሩ ብዙ ሰዎች አሉ ግን አሁን የሉም አፍረዋል የገዛ ወገናቸው እንኳን እየተደበደበና እየሞተ በድሮን ቃል መተንፈስ አቅቷቸዋል አፍረው ነው በሰሩት ስራ እኛም አሁን አማራ ሲደበደብ አማራ ሲቀጠቀጥ የምትስቅ ትግራዋይ ካለ ነገ ጠዋት ተመልሶ አንተ ጋር ይበል ታፍርበታለህ አንገትን ትደፋበታለህ ማውገዝ ነው ያለብህ ጎጃም ላይ የሚደረገው በጣም ይከብዳል በጣም ከምታስቡት በላይ በጣም ከባድ እናቶች ናቸው በድሮን ያለቁት ወጣቶች ናቸው በድሮን ያለቁት 30-40 ወጣት በአንድ ጀንበር ሌሊት እንዲህ ህይወታቸው ሲያልፍ እንደማየት ነውር እንዳንድ ትግራዋይ ማይንን ማውገዝ አለብህ በቻልነው አቅም ፍጹም የአማራ ሞት የሚያስደስተው ትግራዋይ አለ ብዬ አላምንም ደደብ ካልሆነ በስተቀር መንቃትም አለብን እስከ መቼ ነው አብይ አህመድ እንደፈለገ ደግሞ አንዳንድ ፋራዎች ደግሞ አላችሁ ከየት መጣችሁ እናንተ ደደቦች ከየት እንደመጣችሁ አላውቅም ጋላ እንዲያረገን ጋላ ተብሎ ኦሮሞ ምናምን አትበል ኦሮሞ አይደለም ይሄን ነገር የሚያደርግ አብይ አህመድ ነው የሚያደርግ ኦሮሚያ ክልል አላየውም እንዴ የሰውን ሬሳ ባህያ ጭኖ ምን አይነት ደደቦች ናችሁ እንዴ ግራ ነው የሚገባኝ እንዴ ኦሮሚያ ክልል አላየውም የሰውን ሬሳ እንደንትን አህያ ላይ ጭነው እንደ ምን ይሄ አረመኔ መንግስት አንዳንድ ኦሮሞችም ይሄኛ የመንግስት ነው ብላችሁ ነገ ጧት ጠፉ ነው የሚደርሳችሁ ይሄ የኦሮሞ መንግስት ነው አይደለም ይሄ አውሬ ነው ሰሜን እንደ ሰሜንነት ይቀጥላል ሰሜናዊነት የምንለው ለዘላቂ ሰላም የመጣ መንግስት ሁሉ እንዳይነግድብን ሰሜንና ደቡብ ሀገሩን እንኖራለን የሚል ሐሳብ ሲመጣ ከእውነት ነው ከምር ነው ግን ኦሮሞን መጥላት አይደለም ኦሮሞን ልጠላ አልችልም እንዴት ብዬ እጠላለሁ የማይሆነው የኦሮሞ ህዝብ የሚጨፈጨፉ ጭፍጨፋ መሰላችሁ ሬሳውን እኮ መዘባበቻ አድርገውታል እኮ አህያ ላይ እንደ ኬሻ እንደ ገበሬ ኬሻ ገለባ ይመስል በዚህና በዚህ አስሯቸው እናቴን አህያ ላይ ጭነዋቸው በጣም እኮ ነው የሚያሳዝነው እንግዲህ ማውገዝ አለብን እውነት ነው አብይ አህመድ አውሬ ነው ለኦሮሞም የማይመለስ አውሬ አውቃለሁ ቢሆንም ሰሜናዊ የሚባለው ሌላ ሐሳብ ነው እናንተ እንደምታስቡት አይደለም ትግራይ ኤርትራ ምናምን አንዱ ሆኖ ምናምን ኦሮሞን ለማጥፋት ወይ ደግሞ ደቡብ አይደለም ደቡብም የራሱ የሆነ ሀገር ያለው የራሱ የሆነ ሀብት ያለው የራሱ የሆነ ታሪክ ያለው ሀገር ግን ሰሜንና ደቡብ ተለያይተን የመኖር ግዴታ አለብን አንድ አይደለም ከሰሜኑ የተለየ ታሪክ አለ ደቡብ
አበላል አመጋገብ ላይ እንለያያለን። እኔ ብዙ ጊዜ ሰሜን ስል አንዳንድ ሰዎች የኦሮሞ ጥላቻ አለብህ ምናምን ጥላቻ የለብኝም። እናቴ ያው ምን እንደ ኦሮሞ ሞዶ የለም የዋህ ህዝብ እኮ ግን ደቡብና ሰሜን አንዱን አንኖርም። ደቡብ ኢትዮጵያ፣ ሰሜን ኢትዮጵያ የሚባሉ ሁለት ትላልቅ ሀገሮች መፈጠር አለባቸው ለህዝብ ሰላም ሲባል ለአመራሮች እንዳይመች። አብይ አህመድ ኦሮሞ ነኝ በሚል ተልካሻ ምክንያት አይደል እንዴ የኦሮሞ ህዝብ የማይፈጽመውን ስነ ምግባር የሚፈጽመው? ኦሮሞ ከኢትዮጵያ ጋር ለብዙ አመታት ሲኖር አስባችሁታል? እንዲህ አይነት ጭካኔ አላየንም እኮ። አብይ አህመድ ሰሜንና ደቡብ ሆነን እንኖር የምለው አንዳንድ ደደቦች ለስልጣን መጫወቻ እንዳሉ ሰሜንና ደቡብ እንጂ ለማጥቃት የሰው ልጅ ነፍስ መጥፋት የለበትም ብዬ የማምን ሰው ነኝ። ጦርነት እኮ የሰው ልጅ ህይወት ያጠፋል። ሁለተኛ ነገር ኦሮሞ እያላችሁ አትሳደቡ። ኦሮሞን ስትሳደብ አንድ ነገር ልንገር፣ ዙሩን እያከረርከው። ኦሮሞን ስትሳደብ፣ ኦሮሞን ስትተች ዙሩን እያከረርከው ይበልጥ የማትወጣበት መቀመቅ ውስጥ ነው። ሞትህ የማያቋርጥበት ምን አገባ ኦሮሞ በዚህ ጉዳይ? መቼም ድሮን ያዘምትብ አመራሮች ሊሆን ይችላሉ። ፓርቲ ብልጽግና ነው ተጠያቂ። ብልጽግና ጨፈጨፈ። እንዲህ ነው ማለት ያለ ኦሮሞ ይህ ዘፈን ይብቃ። መንግስት በጣም ነው የሚደሰተው በዚህ አጋጣሚ ኦሮሞ ስትል። እናቴ ትምት እንደ አብይ አህመድ ኦሮሞ ብላችሁ ስትሳደቡ ደስ የሚለው ፍጥረት የለም። ደስ ብሎት ነው የሚያዳምጣችሁ። ጥበቃ ሁሉ ሊያደርግላችሁ ይችላል። ሀገር ሁሉ በሰላም ገብታችሁ እንድትወጡ ያደርጋችኋል። ኦሮሞን ስትሳደቡ ያውቃላ ሊመጡብህ ነዋ ጥላቻቸው ይላል። እኔ ኦሮሞ የምትሳደቡ ሰዎች አንደኛ ነገር በህዝባችሁ ላይ በጣም እየቀለዳችሁ ነው። በጣም እየቀለዳችሁ ይህን ነገር አቁም። ጦምና ሲበድ የምታዙ ጥያቄ ከምዝ ባል ነገር ቀልድ በትግራይ ጊዜ አማራዎች ከአብይ አህመድ ጋር ሆነው አደግድበዋል። አላደገደጉም። ያደገደጉ ስልጣን ላይ ያሉ አንዳንድ ኤሊቶች ናቸው እንጂ ፍጹም ከአብይ አህመድ ጎን ቆሞ የአማራ ህዝብ እንደ ህዝብ የትግራይ ህዝብ ይጥፋ ይሙት እንሳቀበት አላሉ። ይሄ ነገር መቆም አለበት። ከም ትግራዋ ከተሐስቡልኩ ንጸላ መምዛል ድድብና ድንቁርና ካብ ሒሻ ክትርከብ ዝግበክ እና ጎጃም ላይ የሚታየው ግፍና መከራ እንዳይመስላችሁ። እዚ ንትግራዋይ ዝሙች አልኩ ነውሪ ንሓነ ኤርትራዊ እውን ዝሙች ነውሪ ህዝቢ ከም ህዝቢ ክጭፍጨፍ ከሎ ክቅተል ከሎ ክትሓዝን ኣለካ። ህዝቢ ማለት በጣም ብዙሕ ህዝቢ ማለት እንደምትቀልዱት እናንተ አካባቢ ላይ የሚኖሩ የሰፈር እረኛ እንዳይመስላችሁ። ህዝብ ማለት በጣም ሰፊ ህዝብ ነው። በልቶ የማያድር አለ። ቀልዳለን። ምንም የማያውቅ ነገር አለ። ምንም ፖለቲካ ምን ይሁን መሪው ማን ይሁን አርሼ ቤተሰቦችን በሰላም ላስተዳደር ልጆችን ላስተምር የሚል ገበሬ ነው በድሮን የሚጨፈጨፈው አማራ ክልል። ይህንን ማውገዝ አለብን እንደ አንድ ትግራዋይ። ዝምታ ራሱ መደገፍ ነው። አሁን እንኳን ትንሽ ከፍ ላሉ። ቆይ ደብረ ጽዮንንም በስልክ አናግረዋለሁ። ለምንድን ነው ዝም የሚለው? እሱ ማን ስለሆነ ነው? የትግራይ እንደ ትግራይ ክልል እውነት ነው። የትግራይ ክልል ጦርነት አልደግፍም ብሏል። የአማራ ክልልን ጦርነት ደግፍ ሲባል እምቢ ብሏል። እንደ መንግስት እምቢ ማለት ብቻ ደግሞ አይደለም፣ መግለጫ መስጠት አለበት። አማራ ክልል ላይ የሚደረገው ግፍና መከራ መቆም አለበት ብለው እነ ደብረ ጽዮን መናገር አለባቸው። እነማን ስለሆኑ እነሱ የማይናገሩት? ጎረቤታቸው እየተጨፈጨፈ ነገጧት ዛሬ ዝም ብሎ ነገጧት ትግራይ ሲጨፈጨፍ ባለስልጣናቶቻችን ማሰብ አለባቸው። ቆይ ደብረ ጽዮን እንኳን አሁን እነግራታለሁ። ቆይ ምን አይነት ቀልድ የለም። ቀልዳለ እንዴ? ይህን የአማራ ገበሬ እንደፈለጉ እየጨፈጨፉት ነው። ደግሞ አማራ ገበሬ እንዲህ ሲጨፈጨፍ
መጠየቅ ያለበት መንግስት ነው እንጂ የሆነ ማህበረሰብ አይደለም። የሆነ ግሩፕ የሆነ ምናምን ነው መጠየቅ ያለበት እንጂ ህዝብ እንደ ህዝብ አይጠየቅም። በዚህ ጉዳይ ላይ ህዝብ አይደለም ሀገርን የሚመራው ፓርቲ የሚመራው የሆነ የተሰባሰበ የማፊያ ግሩፕ ነው። እነዚህ ነው ማውገዝ ያለብን። እንዲህ በአርብ ቀን የአማራን ህዝብ በስቅለት ግን እንዴት እንደሚያደርጉት እያሰባችሁ ነው? ግን እየተረዳችሁ ነው? ግን ነግሬያችኋለሁ። ተጋሩም ብትሆኑ በዚህ ጉዳይ ላይ ቀልድ የለም። ይገባኛል፣ በጣም ይገባኛል፣ ይረዳኛል። ግን አንተ ጠላት ብለህ የምታስባቸው ሰዎች በአንተ ላይ ያደረጉትን ነገር እነሱን መስሎ መታየት ድድብና እኮ። በምን ተሻልክ አንተ? በትግራይ ጦርነት የአማራ ህዝብ ሲደግፍ ነበር። የአማራ ህዝብ አልደግፍም። የሚደግፉ አሉ። በቪዲዮም በምን ሞተዋል፣ ተናግረዋል እኮ። ህዝቡን አታለውና ሸውደው እኮ አዝምተውታል እኮ። ህዝብ እንደ ህዝብ ይሸወዳል እንጂ ህዝብ እንደ ህዝብ ህዝብን አጠፋለሁ ብሎ አይነሳም። አሉ የሸወዱት። አሁን አንገታቸውን ደፍተው በየሽርቻውና ሽርኩቻው ውስጥ ናቸው። መውጣት አቅቷቸው፣ መናገር አቅቷቸው። እኛ ደግሞ እነሱን መምሰል አንፈልግም አይደል እንዴ? እነሱን መምሰል ደግሞ የምትፈልጉት ነውር። ጠላትን መምሰልማ ድድብና ነው፣ ከሱ ተሽለ መገኘት። እነዚህ ደግሞ አነስተኛ ሰዎች ናቸው። በቁጥር 1 2 3 4 ብለህ የምትቆጥራቸው በትግራይ ጦርነት ላይ ያነሳሱ፣ ገበሬውን የገፋፉ እና ወገኖቼ፣ አማራ አካባቢ ወደ ጎጃም አካባቢ የድሮን ጥቃት አለ፣ ኃይለኛ የድሮን ጥቃት። በጣም በሚያሳዝን ሁኔታ እናቶች፣ ህፃናቶች፣ አዛውንቶች የሞቱበት ነው። ዝም አትበሉ፣ አትቀልዱ፣ ማቅ ልበሱ። ትግራዋይ እኮ ለ2 ዓመት ለ3 ዓመት ጦርነት ሲደረግበት እኮ ኢድነሽ ፋሲካ ነሽ ምናምን አያውቅም እኮ። ሶሻል ሚዲያው እንዳለ በዛን የተጨናነቀው። አማራዎችም ስሩ ለህዝባችሁ። እናንተ ይህ ስብዕናችሁን መገንባት ይቅርባችሁ። እኔ እያላችሁ የምታወሩ እንጂ ከየት የመጣችሁ ጮማ ራሶች ናችሁ እንጂ እኔ ነኝ ነውር እኮ ነው። ምን አይነት ከደማችሁ ጋር የተዋሃደ ድድብና ነው ይሄ? ራስን መገንባት፣ ራስን ከፍ ማድረግ፣ ስለ ራስ ማውራት። ጊዜያችሁን ለምንድን ነው በዚህ ደረጃ የምታጣቡት? እስቲ ስለ ህዝባችሁ አውሩ፣ እሪ በሉ እስቲ ስለ ህዝብ። ስለ ህዝብ ሲባል እኮ ይወደቃል። ስለ ህዝብ ሲባል እኮ ጆ ባይደን እየተባለ እኮ ይንከባለላል እኮ። ስለ ህዝብ ሲባል አትንከባለ ኢትዮጵያ ይሻልሻል ተብሎ እኮ ይዘፈንላል። ስለ ህዝብ ስትል ክብርን ብጥል ምናል? ስለ ህዝብ ስትል ስራን ብታቆም ምናል? እናቴ እንደ ትግራይ ህዝብ ለህዝብ ሲሉ ራሳቸውን ቁልቁል የጣሉ ብዙ ሀብታሞች አሉ። አያስቅም? ለህዝብ ሲሉ አይደል እንዴ አትንከባለ ጆ ባይደን ምናምን እየተባለ ሲላገጥበት የነበረ ሲላጡበት የነበረ ይህን ህዝብ፣ ይህን ጀግና ህዝብ። ግን እንደነሱ መሆን የለብን። እያንዳንድሽ ትግራዋይ በአማራ ላይ ያላግጣል። በአማራ ላይ ነውሪ። አሁን እኮ አመቺ እኮ ነው። አሁን እኮ አማራን ለመናገር እኮ አመቺ እኮ። አማራዎች ራሱ ቢናገሯችሁ መናገር የለባችሁ። አማራ ትግራዋይን ቢሰድብ ራሱ እንደ ስድብ ማየት የለባችሁም፣ ዝም ብላችሁ ማለፍ ነው። ምክንያቱም እናውቀዋለን። በጦርነቱ ጊዜ ስንቱን ሰው ስንሳደብ ነበር። ስሜት ውስጥ ነን። እነሱም ያሉት ስሜት ውስጥ ነው። ግን ስሜት ውስጥ የሚያስገባቸውን ነገር አለመፍጠር፣ አለማድረግ። እንዲህ በትግራይ ጦርነት ላይ የተደረገው ትናንት እኮ ነው። እንዴት ትረሳለህ ያንን ነገር? ትግራይ ላይ የተደረገብህ ነገር ውስጥን ያምል። እኔ እንዴት እንደሚያምል ትግራይ ላይ የተደረገው ጭካኔ፣ ወጣቶቹ ሲረሸኑ ምናምን፣ እንዴት ነው አሁን በአማራ ክልል ላይ ደስ የሚለኝ? ያንን ህመም ረስቼ ይህ እኮ ከአብይ አህመድን ከማስደሰት ወደኋላ ያለ በቃ አማራን የሚያበሳጭ ነገር አለመናገር፣ አንድነት፣ ሰሜንነት ካልሆነ ዝምም ራሱ መጥፎ እንደ ደገፍክ ነው የሚቆጠር። ዝምም አይደለም መናገር። በቃ መንግስቱ መንግስት በጣም አውሬ የሆነ መንግስት ነው ያለ። ሁለተኛ ደግሞ እናንተ የአማራ አክቲቪስቶች እስቲ ጮማ ራሳችሁን እንዱ በእግዚአብሔር እንዱ በፈጠራችሁ ይሄ ጋላ ይሄ ብላ ምን አባ ያርገው ሩሙ መንግስትን እያጠናከርከው እኮ ነው። እናንተ መንግስት ልኳችሁ ነው። መንግስት ኦሮሞ እንደሚሰደብ በስነ ስርዓት አውቃለሁ። በስነ ስርዓት እስቲ መንግስትና ኦሮሞን አትሳደቡ፣ ድንብርብሩ ይጠፋል። እናንተ ከመንግስት ጎን ናችሁ እንዴ? በትግራይ ጦርነት አታስታውሱ? ፋሽስቱ አብይ አህመድ ቡድን ገደሉን እያለን እንጂ ኦሮሞ ብሎ አንድ ትግራዊ ሲናገር ሰምታል? የኦሮሞ ኤሊቶ የኦሮሞ መሪዎች ምናምን የለም። ይህ ራስ ላይ ተው፣ ጥሩ አይደለም። እግዚአብሔርን ጥሩ አይደለም። አንድ ሰው ያለ ኦሮሞ ምንም አትረባ ምናምን አይባልም። ለአብይ አህመድ
የጀርባ አጥንት እየሆናችሁት ህዝብን እንደ ህዝብ እየተሳደባችሁ እየነካ። ቆይ እናንተ ከኦሮሞ የምትሻሉት ደግሞ በምንድን ነው? እስቲ ንገረኝ። በምንድን ነው የምትሻለው? እስቲ ንገረኝ። በምንም አትሻልም እኮ አንተ። ኦሮሞን በምን ሂሳብ አስበው ነው አንተ እንደዚህ በዚህ ሰዓት የምትግማማው? እስቲ ዞር ብለህ ቤተሰቦችን እያቸው። ዞር ብለህ እስቲ አካባቢን እይ እስቲ። በየትኛው አቅም ነው አንተ እንደዛ የመናገር ችሎታ አቅም የተሰጠ? እናንተ አማራ ምናምን እያላችሁ የምትሳደቡ ኦሮሞዎች ምናምን እስቲ አካባቢያችሁን እዩ፣ አመጣጣችሁን ምናምን እዩ እስቲ። ከሚያሳዝን ማህበረሰብ፣ በልቶ ከማያድር ማህበረሰብ፣ ጫማ ከማይለብስ ማህበረሰብ መጠን አንተ እንዴት ነው ማህበረሰብ እንደ ህዝብ ምናምን ኦሮሞ አማራ ብለህ የምትሳደቡ? ስቱፒድ። ልትጫወት ልታላገጥ ትችላለህ፣ ግን ህዝብን በዚህ ደረጃ አሳዝነህ አይደለም። እናቴም በጣም ስለተሰማኝ ነው ዛሬ ጎንደር ላይ ጎጃም ላይ የታየው ነገር። የሆነ ቦታ ነውና እዛ ይቼ በጣም ኃይለኛ ጭፍጨፋ እንዳለ ምናምን ነግረውኝ ቲክቶክ ላይ ይመጣሉ፣ ፌስቡክ ላይ ምናምን ጭር ብሏል። በቃ ሰው የሚያወራው ሌላ ሙድ ውስጥ ደግሞ አንዳንድ ሰዎች አሉ። የሆነ ችግር የሆነ ኃይለኛ ጭፍጨፋ ምናምን አጀንዳ የሚመጡ ሰዎች አሉ። ደግሞ ኒዝማችሁን እግዚአብሔር እንትን ይበላችሁ። ምን የሰው ልጅ ነፍስ እንደው እነሱ ከሚያመጡት አጀንዳ በላይ ነው ወይ? አንዳንዴ በጣም ትገረማለህ። በቃ እንዲራገብ እንዲወራ ይፈልጋሉ። እውነት በዚህ ሰዓት እንዲህ እስቲ እንቁም ስለ ህዝብ። ህዝብ እኮ እያለቀ እኮ ነው። ህዝብ እኮ እየሞተ ነው። በየደቂቃው አማራ ክልል እኮ እየተጨፈጨፈ እኮ ነው። አንቺ እንዴት ነው ስለ ሜካፕ የምታወሪው? እንደዚህ ሆና ተቀብታ ዩቱብ ከፍታ እንትን ብላ አውቀው እኮ ነው። እግዚአብሔርም ሆን ብለው እኮ ሆን ብለው። በትግራይ ጦርነት ግን አንድ ሰው አይታችሁ ታውቃላችሁ? አይደለም ትግራዋይ ሆኖ የትግራይ ጠላትም ሆነ ደጋፊ በሰዓቱ አጀንዳ የነበረው እሱ ነው። እሱ ካልተወራ አያምርማ። ተሰርቷል። በቃ እሱ አሁን በትግራይ ጦርነት የትግራይ ጦርነት ካልተወራ እኮ አያምርም እኮ። ማን ይከተላል? ማንስ ይሰማል? አሁን በአማራ ጦርነት ላይ ኃይለኛ የድሮን ጥቃት እየተደረገ አንዲት ልጅ ዩቱብ ከፍታለች ተብሎ አንዲት ልጅ ዩቱብ ላይ ትበላለች ተብሎ አንድ ሰው ዩቱብ እንዳትከታተሉ ተብሎ 1000-3000 ሰው እነዛ ሰዎች ሞራል አለች። በትግራይ ጦርነት እኮ እነዛ ሰዎች እኮ ስለዛ ታሪክ ብቻ ነው ጥቋት ማታ። ትግራይንም ጥላቻ ይሁን በመውደድ የሚሆን የሚወራ ያኮ ሶሻል ሚዲያ በሚገርም ሁኔታ እኔ ትግራይን ጠልተው ትግራይን ለማናደድ ብለው የሚያወሩት ነገር ትግራይን በጣም ጠቅሟታል ሶሻል ሚዲያ ላይ በጣም። አሁን እኮ አማራንም ጠልተው እኮ ሶሻል ሚዲያ ላይ የሚናገሩ ሰዎች እኮ እየጠፉ እኮ። ስለ አማራ ዝም አትበሉ። በተለይ ሰሜናውያን፣ በተለይ ኤርትራውያን፣ በተለይ ትግራዋይ እናቴን አማራ አንገቱን ደፍቶ አማራ ተሸንፎ ሰላም እኖራለሁ የምትለው ነገር እርሳው። ኤርትራዊም ጭምር አማራን እጅና እግርን ጥፍጥፍ አድርገህ ቁጭ ብለህ አስበልተህ ነገ ጠዋት ና ትግራዋይ እንብላ ቢባል አብሮ ተነስቶ ነው የሚበላ። አሁን ግን ኖ ማለት አለብን። ኖ ኤርትራዊ ቁጭ ብለህ አንዱ አካል ሲበላ አይተህ ነገ ጠዋት እንሂድ እንብላው ከተባለ ምን እኔ ስበላ ቁጭ ብሎ ያየ ማህበረሰብ አይደለ እንዲህ ብሎ ነው የሚበላ። እናቴ ትሙት ይበላል። እንደው ትግራዋይ እንደ ትግራዋይ ጭንቅላት ያላቸው ጀግና ማህበረሰብ ሆነው ነው እንጂ አሁን እኮ በአሰብ ተልካሻ ምክንያት ኤርትራን የመብላት አቅም አለው። አማራን በወልቃይት ምክንያት እኮ በጦርነት የመብላት አቅም አለው ከመንግስት ጋር ሆኖ። ግን አይሆንም። ነገ እሱን እኮ በይህ ነው እኮ ነገ እኮ ሊበላ ጥሩ አይደለም። በተለይ ሰሜኑ ላይ እርስ በርስ የምናደርገው ነገር ፍጹም አንድ ነን። እናቴ አንድ የአንድ አባት የአንድ እናት ልጆች ነን። ከዛ ብዙ ተባዙ። ሰው የአዳም ልጅ አይደል? ሔዋንና አዳም አይደለ? ነጭና ጥቁርን የፈጠሩት እንደዛ ነን እኛ። የእኛ ደግሞ እዚህ ቅርብ ነው። የአክሱም ስልጣኔ ምናምን ፈለገ ብታደርገው አማራና ትግራይ አንድ ላይ ምናምን የሆነ አንድ ቤት ውስጥ ይኖሩ ነበር። አባታቸው ትልቁ ነው። ዝም በል ከብት ይለኛል። እንኳ ልበልልኝ ነው እንዲ ነግሬያቸዋለሁ። እኔ ተናግሬያለሁ። በተለይ ተጋሩ አሕዋተይ ናብ ሓራ ስቃይ ናብ ሓራ ጦርነት ሕጂ ከተውግዝዎ ኣለኩ። ንዓኹም ክብሪ እዩ፣ ንዓኹም ፍልጠት እዩ፣ ንዓኹም ጀግንነት እዩ። ኣምሓራይ ከም ኣምሓራይ ይጭፍጨፋሉ ኣይኮነን ኢልኩም ክትለዓሉ ኣለኩም ኣብ ኮነ ሶሻል ሚድያ ንዑም ክታሕርቑ ክትዛረቡ ገለ ክትውዕሉ ግን መሕሰር ኢኹም ልቢ ዘይብልኩም ደደባት ኢኹም ናይ ትግራይ ህዝቢ ተዋርዱ ዘለኹም እዮም። ኣብ ጎኒ ኣምሓራይ ጠጠው ክትብል ኣብ ጎኒ ተጨፍጫፊ ህዝቢ ጎኒ ጠጠው ትብል ይርደአን እዩ። ብዙሕ ነገር ኣለ፣ ብዙሕ ነገር ተካይዱሉ ግን ኣይኮንን ኣይሓለፈን እውን ክሓልፍ እውን ታሪክ ክቕመጥ እንዲ ግን ታሪክ ከይታበላሽ
ክትዛረቡ ይብሉ ኣምሓራ ይኽዚ ኣብ ስምዒት ኣትዩ ክዛረበካ ይኽእል ኣዲዮ መይታት ኣየ ብዙሕ ነገራት ኣሎ ክዛረበካ ይክእል ግን ሱቕ ኢልካ ኢኻ ክትሓልፉ ንስኻ ሕጂ ኣብ ሰላም ኣለኻ ተልዮ ልቢ ክትገብር ኣለካ ህዝቢ ከም ህዝቢ ኣይትፀልን ኢኻ ህዝቢ ከም ህዝቢ ክተሕርቑ ንሶም ምምሳል የብልካ ካብኦም ሒሽኻ ኢኻ ክትርከብ ዝግበአካ ኣቤት ትግርኛ ዱኒ ኮንደኒ እና ናይ ብሓቂ ከም ሓደ ትግራዋይ ምስ ኣምሓራይ ጠጠው ክትብል ኣለካ ህዝቢ እናተጨፍጨፈማ ጠጠው ክትብል ኣለካ እናንተ አማራዎች ደግሞ እየገባችሁ በየቤቱ አንተ ጋላ አንተ ኦሮሞ ምንም ያውም ይብሳል ማህበረሰብ እንደ ማህበረሰብ መናገር ከኦሮሞ ደግሞ በምንም የምትሻልበት ምክንያት የለም በምንም ወሬ ካልሆነ በስተቀር በምንም አትሻል በተለይ አሁን ሰሜኑ የኦሮሞን ህዝብ በመሳደብ ዝቅ በማድረግ ምናምን እራሳችሁ ነው ዝቅ ብታረጉ ኦሮሞ ሌላ ዓለም ውስጥ ነው ሌላ ዓለም ሲሂድና ኦሮሚያ ክልል እስቲ በትራክተር ነው የሚያርሱት በምናምን ኦሮሞ ቂጡን ጥሎ ነው ራቁቱን ነው የተፈጠረው ምናምን ልብስ ለብሱ ላንድ ክሩዘር ምናምን ነው አሁን የሆነ ትልቅ ላንድ ክሩዘር ይዞ ምናምን ነው ታገኝ ፍጹም ከነሱ ጋር የምትወዳደሩበት አቅም የላችሁ ስድቡን አቁ ፍጹም በስድብ ደግሞ ማንንም እንትን አትሉ ለአገዛዙ ምቹ እንደሆነ አውቃለሁ አገዛዙ ሆን ብሎ ያሰማራቸውም ሰዎች እንዳሉ አውቃለሁ ምክንያቱም ከነ ደብረ ጽዮን ከሌ ተጠንቀቀው ተብዬ ስለምላክ ሶሻል ሚዲያ ላይ እከሌ እነዚህ መንግስት ተከፋይ ነው እንደዚህ ኦሮሞ መስሎ ነው የመጣው ምናምን ትግራይ መስሎ ነው አማራ መስሎ ነው የመጣው አውቃለሁ እነ ደብረ ጽዮን የትግራይ እና ዝም ብሎ አንድ ኦሮሞ ሲሰደብ እየሄዳችሁ አታጨብጭቡ ለህዝባችሁ መከራን እየደገሳችሁ መሆኑን ኦሮሞን ተሳድበ ፍጹም ህዝብ ላይ መከራን እንጂ ሌላ ምንም አባል ታመጣችልን በተለይ አሁን ለመንግስቱ በጣም አመቺ ይሆንክ ይሄን ልብ አድርጉ ማውራት ትችላላችሁ እኮ ከስድብ ውጭ እኮ በማህበረሰብን ከማንቋሸሽ ውጭ እኮ ብዙ ነገር የመናገር አቅሙ ችሎታ ስማሙ እስከዛ ሲያምር ፕሮፋይሉ እኔ ነግሬያቸዋለሁ በተለይ ሴት ልጅ ታይት ለብሳ ፒኪኒ እናቴን ነው የምላችሁ ፒኪኒ መልበስ አለባት ታይት ለብሳ ትልቅ ፓንት ፒኪኒ ነው የለበስኩት አሁን ብታዩ ላሳየ እንዴ ነው አንዳንዶቹ ምን መሰልሽ ቂጣቸው ላይ መስመር ያወጣል የፓንት ትልቅ ፓንት ለብሰው ምናምን ቲድ የማይሆን ነገር ሴቶች እባካችሁ አለባበሳችሁ ለራሳችሁ አይደለም ሰው ሲያዩ ያምራሉ ይብላችሁ ተጨናቁ አንቺ ፍሬ የቦለክሽ መስሎኝ ፍሬ ቦለከች ብዬ ቆውጥ ላይቭ ናት ብለውኝ አካውንቴ ተዘግቶ ነይ እንኳን መጣሽ ፎሎ ላርግሽ አካውንቴ ተዘጋኩ ምን አርገሽ እኔ ደግሞ ቦልካኝ ብዬ ፍሬ ቦለከች እያል አይደለም እንዴ ኪዲ እኔ ቆንጆ እንዴት አርጊ ነው ኪዱዬ ዲነሽ የኔ ፍቅር እንዴ ጂቦ ነው እንዴ ኪዱዬ ጂቦ እኮ ነው አይሰማም ኪዱ ይሰማል ጂቦ አቤት ወዬ ፎሎ አልመለሽልኝም እኮ የኔ ፎንካ አንተ ደግሞ አንተም እኮ ያውና መቶ አካውንት ፎሎ አልመለሽልኝም መቶ አካውንት ነው የምቀያይረው ያውን እየዘጋብኝ እኮ ነው እያዘጉብኝ ድርግም አድርጎ ዘጋው ባን አረገው ምን አይነት ቅጣት እናንተ ቅጣት መርጣችሁ ተቀጧ ቂጤን ወደኋላ አርገሽ ቁጭ ብድግ በይ አሉኝ ከዛ ድርግም አድርጎ አጠፋው እና አይ ላቭ ዩ ኪዳ እያልጫወትም ግን አይ ላቭ ዩ አለችኝ እኔ ሀናውይ እኔ ሞዳታል እሺ ትጫወታላችሁ ጌም ምንድነው ነይ እንቀጣቀጥ እስኪ ልቀጥቅጥሽ ጀቦ ቤስት ኦፍ ላስት ስኮር እንቀጣ ኪዱዬ እጫወታለሁኝ ችግሩ ስለማርያም አንዴ ግን ታዳምጡኛላችሁ አንዴ ሁለታችሁንም የሆነ ጥያቄ ጠይቃችሁና ኪዱ ፎሎ መልሽ ማርያም አይደለም መጀመሪያ ኪዱዬ ልጠይቅሽ አንድ ጥያቄ ኪዱዬ ጌም ከመጫወታችን በፊት አንድ ጥያቄ ልጠይቅሽ ዛሬ የገባሁት ጌም ልጫወት አይደለም ሀዘን ላይ ነበርኩኝ ጎጃም ላይ ከ30 በላይ የሚሆኑ አዛውንት ህፃናቶች በድሮን አለቁ መቼም የወሬ አልደረሰሽም ልበል ኪዱዬ ሰምቻለሁ ኧረ አሁን እያልኳቸው ነበር ኪዱ እንዴ እያወራች እኮ ነው እና በዛ ድምጽ ይቆራረጣል ኔትወርኬ ነው እንዴ ኔትወርክ የለም ጅቦ በዛ ሀዘን ላይ የሆነ እንትን ፕሮግራም አለኝ ጌም ለማውት 120 ሰዎች ነው አውቃችሁ እየሰማችሁ ቀላጆች ናቸው
እኔ ብለምን ባገኝ ደስ ይለኛል። እግዚአብሔር ነው ለማስመሰል ምናምን አይደለም። እኔ ቸግሮኛል። እግዚአብሔርን ቢኖረኝ ደስ ይለኛል። ግን በቃ ይደብራል። አንዳንዴ እናቴን መጫወች እኔ ከፖለቲካ ጋር የተነካካ ነገር አይመቸኝም ምናምን ነገር። እኔ ፖለቲካ አልወድም። ፖለቲካ እኮ አይደለም ንጹሐን እኮ እየሞቱ ነው። ምንም ፖለቲካ የማያውቁት ሰዎች እኮ እየሞቱ እኮ። ቢያንስ እኔ ስለ ፖለቲካ እውቀት የለኝም የምትሉ ሰዎች ቢያንስ ለሚሞቱት ሰዎች እንዲ አውግዙ። ጅቦ ህሊናዊ ሰው ነህ? አይደለሁም። አታሽቃብጡ። እንዲህ ሰው አሁን እኔ የእናንተ ጠላት በሆነስ እንዴት ታውቃላችሁ? እውነት ነው ምናምን አትበሉ። የሰው ልጅ እውነት አይና ልብ እውነትን እንትን ይበል። አንተ እውነተኛ ኮንክ ውጣና ተናገር፣ ውጣና አግልል ምናምን። እኔን ልክ ነህ አትበለኝ። ሁሌ እኔ እንዳወራለህ አትፈልግ። ፕሊዝ። አቤት እውቀት። አትቀልዱ፣ እግዚአብሔርን አትቀልዱ። በትግራይ ጦርነት እኔ በደንብ ስለተከታተልኩም ውስጤ ስለሚቃጠል እስካሁን ድረስ ውስጤ ይነዳል። እናቴም በተለይ አንዳንድ ትላልቅ ባለስልጣናቶችን ሳይ እንደው አይሆኑ ነው እንጂ ጊዜ ነው እንጂ ያላችሁ ፖለቲካ ጊዜ አለው፣ ጊዜ ፈራጅ ነው እንጂ እንዴት እንደሚያቃጥልኝ ጅብነት ያቅሰው ጌች ዝም ብላ አንተ እንዳላስወጣ ጌታቸው አሰፈ ነግሬያለሁ። ጦፍተሃል ደግሞ አፈር አባብላ እና በጣም ቅጥል ነው የሚያደርግ። እኔ የሆኑ ልጆችን አውቃለሁ፣ እግዚአብሔርን በስነ ስርዓት አውቃቸዋለሁ። ጀለሶቼ ምናምን ናቸው እና ተነጋግረው ምናምን አንዱ አማራው ነው አንዱ ትግራዋይ ነው ይመጣል። ከዛ የአማራው ይገባና በቃ አሁን እኔ ማለት ነው ተውት፣ የሰው ስም ማለት ነው የሆነ ጀለሳ አለ ልበል፣ ትግራዋይ ነው በደንብ አማርኛ ይችላል ምናምን አዲስ አበባ ተወልዶ ያደገው። ከዛ እኔ እዚህ ይገባሉ፣ አማራን እሳደባለሁ። እናታችሁን አማራ ማለት ቆማጣዎች እና ምን ይመስላሉ እነዚህ በጭባጫ ፈሪዎች ምናምን። ከዛ እሱን አስገባዋለሁ። እሱ ሲያስገባና ጭንቅላት ይለኛል ሂድና ምናምን እያለ ማለት ነው። መልስ መመለስ ያቀተኛል። እኔ እኮ አሁን ብዬ መልስ እኮ እችላለሁ። አሁን ብዬ እኮ ለምን እሱን ከፍ ላደረገው እኮ እዚህ ያለው ሰው የኔ ጀግና አማራ ይለዋል። እሱ አያውቀውም። ይህንን የነገረኝ ደብረጽዮን ነው። እናቴን ሰዎቹንም ለይቶ ነግሮኛል። ከሊ ሶሻል ሚዲያ ላይ ደብረጽዮን ጌታቸው አሰፋ አሉ ይነግሩኛል። የትግራይ እንትኖች በዚያ ታላሚ በጣም ጭንቅላት እንጂ ነው። አትሸወዱ። እንዲህ ስለ አማራ ስለወራ ብቻ ምናምን እውነት እንዳይመስላችሁ። ተነጋግረው መጥቶ እግዚአብሔርን እውነት እንዳይመስላችሁ። ለአማራ እውነት ትክክለኛ ሰው ከሆነ ያስታውቃል። የሰውን ከፍታ አይፈልግም። ራሱን ለመገንባት እንትን አይልም። አንዳንዶች እኮ በጣም በሚገርም ሁኔታ እኮ ራሳቸውን ዝንጥ አድርገው ምናምን ስለ ራሳቸው እኔ እያሉ ያወራሉ በድፍረት። ከምናምን ሚሊዮን ህዝብ አማራ መካከል ራሳቸውን ከፍ አድርገው እኔ ይሉሻል። በቃ እኔ ትግራዋይ እኔ ብሎ አይሰራም። ለራሴ ብሎ ነው የሚሰራው። ስታሊን የሚጮህ ለትግራይ ህዝብ አይደለም፣ ለራሱ ነው፣ ለልጆቹ፣ ለልጅ ልጆቹ። ለራሴ ብለህ ስራ። እናቴ እኔ ለአማራ ህዝብ እየሰራው በቃ ከፈለጋችሁ ምናምን እያልኩ የሚያስፈራራ በትግራዋይነት ስትሰራ ለራስ ስትል እኔ በትግራዋይ በዛ ሰዓት ስጮህ የነበረው ለራሴ ስል እናቴ ለራሴ ስል። አንዳንዱ እኔ እኮ አሜሪካ ነው የምኖረው ጸዳ ብዬ ነው ምን አገባኝ አረብ ሀገር ነኝ ይላል። ኧረ ነው እንዴ ለራስ ስትል ነው የምሰራው። እኔ ለራሴ ስል ነው የሰራው። የፈለግኩትን እናገር፣ በዚህ ሰዓት የፈለግኩትን እናገራለሁ። መንግስትን ተቻለሁ፣ ግን ማንም አይነካኝ። ምክንያቱም የሆነ ነገር ቢፈጠር ቀጥታ ደብረጽዮን ጋር ስለምደውል ስለማቅ እነ ደብረጽዮን ጋር የምተማመንባቸው ደግሞ ወንድሞቼ በከፈሉት ደም። እስቲ አንድ ትግራዊ አዲስ አበባ ይታሰር ኤርትራዊ ነው አይደለም ምናምን ተብሎ ተለይቶ ይወጣል እንጂ ቀልድ የለም። እና ስለ አማራ ስትጮህ እኔ እየጮህኩ ነው አትበል። ስለ ራስ ነው የምጮህ፣ ስለ አማራ ህዝብ አይደለም የምጮህ። አማራ ህዝብ ደግሞ በእናንተ ልኬት የሚለካ አይደለም። እናቴን እውነቴን። እናንተ ደደቦች ደግሞ እዚህ ትክክል እውነት ምናምን የምትሉ ሰዎች አስተውሉ። ትክክል የሆነ ሰው የለም። እናንተ ናችሁ ትክክል። ከእናንተ በላይ ማን አለ ትክክል ይሆን? ማን አለ? እስኪ ማን አለ ንገሪኝ። አንዳንዶች እኮ ላይቭ ገብተው ሙዚቃ ይከፍታሉ። ዩቱባቸው ቪዲዮቸው ተቀርጾ ምናምን ዩቱብ ላይ እንዳይለጠፍ ሆን ብለው ሰው እንዳያልፍለት ነግሬያቸዋለሁ። ሁለተኛ አቱም ተጋሩ አባ አምሓራይ ዘለኩም ነገር ክልወጣለሁ። ሓላ አምሓራይ ፀረፈኒ ኢልካ ንኣምሓራይ ምፅራፍ ወንጀል ኣብ ትግራይ
የኸሰሰካይ ሞት እኔ እናቴን አልፋታችሁ። በተለይ በዚህ ሰዓት አማራ እየተጨፈጨፈ በዚህ ሰዓት ተጋሩ የሚያላግጥ ትግራዋይ እናቴን ጸቡ ከኔ ጋር ህመሙን አውቀዋለሁ። ከቻላችሁ ከጎናችሁ ቁም፣ ከሰሜን ጎን ቁም፣ ከአማራው ጎን ቁም። እና ምንም የማያውቁ እናቶች ናቸው የሚሞቱት። በትግራይ ጦርነት ያየነው እኛ መከራ አይተነዋል። ያንን በአማራ ላይ እንዲደገም አንፈልግም። ስቱፒድ ስሜት አደረጋችን። በጣም ይቅርታ፣ ዝም ብዬ ነው ሳላስበው ስሜት አይናችን። ለማንኛውም ጎጃም ላይ የተደረገው የድሮን ጭፍጨፋ ሁልሽም ማውገዝ አለብሽ። ሁልሽም ከም ትግራዋይውን ከተውግዝ ኣለካ። ኣምሓራይ ተበሊዑ ንስኻ ኮፍ ኢልካ ኣይትንብርን ኢኻ። ፅባሕ ተላዒሉ ዝበልዐካ ተረዲካ። አንተ ስትበላ ቁጭ ብሎ ያየ ትግራዋይ ነው ሂድና ብላው ብለው ነው አማራን የሚልኩት። ኤርትራዊም ከማ በጥላቻ በተለይ ጥላቻ የአማራ ጥላቻ ልባችሁ ላይ ያለ የማንኛውም ነገር ጥላቻ ልብ እንደ ማህበረሰብ ጥላቻ ካለ ነገ ጧት የምትጎዳው አንተ። በትግራይ ጥላቻ የተሰባሰቡ ሁሉ ጊዜ በታትኗቸዋል። ይህን ማወቅ አለባችሁ። ትግራዋይ ትፈልጡ ይሁ ጽልቻ ሕማቅ ጽልቻ ዋጋ ያኸፍለካ። በተለይ ከም ማሕበረሰብ ትጸልተላ ዋጋ ኢኻ ክትኸፍለሉ ዋጋ ኢኻ ክትኸፍለሉ። ንኦሮሞ ጸልኤ ንኣምሓራይ ጸልኤ ገለልካ ዋጋ ኢኻ ክትኸፍለሉ። ሕጂ ብትግራይ ጽልቻ ተላዒሎም ሕጂ መግበፅ ጸቢብዎም ዘለዉ ብዙሓት ሰባት ኣለዉ። ሙሽ ንፈልጦም ኣለና። ከምኣ ኸይንኸው ካብ ጸላኢኻ ሐይሻኻ ትርከብ ኣለካ። ሐይሻኻ ትርከብ ኣላ። ተረዳዲእና ዲና እና አማራ ክልል ውስጥ ለሚደረገው አረመኔያዊ ጭካኔያዊ ጭፍጨፋ ሁልሽም ኤርትራዊም ጭምር ኤርትራዊ ፖለቲካ ጥቅሚ ገለይ ዝበሃል ነገር የለን። ምስ ፖለቲካ ጥቅሚ ክግበር ምስ አምሓራይ ክሰርሕ ናይ ፖለቲካ ጥቅሚ ከግኒ ምስ ትግራዋይ ክሰርሕ ከም ህዝቢ ምስ ህዝቢ ምቅርራብ ናይ ፖለቲካ እንታይ የብሉን ናይ ፖለቲካ ጥቅሚ የብሉን። ህዝቢ ምስ ህዝቢ ትቀራረብ ተላ ከም ህዝቢ ክትክበር የፖለቲካ ጥቅም ያለው ከሌሎች ሀገር ጋር ሲሆን ከሌሎች ዓለም ጋር ሲሆን ሰጥቶ መቀበል የሚባለው በገዛ አንድ ህዝብ አንድ ቋንቋ ተናጋሪ አንድ እምነት አንድ አለባበስ ያለው ህዝብ ላይ የፖለቲካ ጥቅም ብዬ ምናምን ራስን ህዝብ እየጎዳ ነው ነገር ያለው። ዛሬ ስሜታዊ ሆኛለሁ። በእናታችን እናቴን በጣም ያዘንኩት። ድሮን ከቆመች አሁን 2 ዓመት አልፏታል። ትግራይ ክልል ወንድሞቻችን እንደዛ በጥስጥስ ብሎ ቪዲዮአቸው እየተላከልን ጭምር ነበር። እናቴን ማሰብ እስክናቆም ድረስ በጣም ጨካኝ መንግስት እኮ ይህን የትግራይ ጭካኔ ደግሞ በአማራው ላይ እያደረገው። ከም ሓደ ትግራዋይ ከተወግዝ ኣለካ። አምሓራ ይተቀበለካ አይተቀበለካን ግዶፉ ግን ሳ ከተወግዝ ኣለካ አማራ ሊቀበኝ ነው አይቀበለኝ ነው ግን ከተወግዝ ኣለካ። ሁለተኛ ነገር ደግሞ አማራዎች እስቲ የሆነ ነገራችሁ የሆነ ሰዓት ላይ እንችም ታላቅ ህዝብ ነው አማራ ብሎ መሳደብ ራሱ እንዲሁ ነውርም ነው። እንደዚህ ያርጉ አማራዎች ማለት በጣም እውቅ አስተሳሰብ ግን ሶሻል ሚዲያ ላይ ያላችሁ ሁሉንም ትክክል ሁሉንም አው ሁሉንም እስቲ ተረጋጉ። እስቲ ለአማራ ለህዝብ ምን ይጠቅመዋል? እንዲህ ሰው ማን ነው? ይሄ ምንድነው? ለምንድነው ነውር? በተለይ ኦሮሞን የሚሳደብ በተለይ ማህበረሰብን የሚሳደብ ምን ፍለጋ ነው? ምን ለአማራ ምንድነው ጥቅሙ? ጦርነት ላይ ላለ ህዝብ እንገረስሳለን እንቆርጣለን። አንተ ኦሮሞ መጣን ማናቸው እነሱ? ለምንድን ነው እንደዚህ የሚሉት? መንግስትን እንዲከላከሉ ሌላ አቅም እንዲኖር መንግስት ላይ ሌላ ማህበረሰብ መጨመር እኮ ነው። አንተ አጋሜ ትግሬ አልቃል መጣንልን እንጨፈጭፋለን። የቀረው 3 ሚሊዮን እሺ፣ የቀረነው 3 ሚሊዮን ነው። አማራ ሊጨፈጭፍ ነው። በቃ ከመንግስት ጋር እንስራ እንበል። ኧረ አይባልም። ኧረ ተው። እነዚህ ለመንግስት የሚሰሩ ሰዎች ናቸው። ጌታን ነው የምልህ። ኦሮሞን ተሳድብ ትግራይን ተሳድብ ምንም አቋም የምትቀይረው ነገር የለም። መዓት ብቻ ነው የሚወርድ እና ተጠብቁ። አማራ ላይ የሚደረገው ነገር እንደ ቀልድ መታየት አለበት። እንደ ቀልድ መታየት የለበትም። አንተ ይቀጣ ስማ፣ ምንድነው መታየት የለበትም። ከልቤ በቃ ሞት እኮ ነው። የሰው ልጅ እያለቀ እኮ ነው። ዛሬ ስሜታዊ ሆኛለሁ። ጌታ ጥዕም ብና እና ወገኖች የአማራ ቂጥ አግኝተህ ነው ወይ የምትሉኝ ሰዎች ደግሞ አላችሁ። ሂዱ አፈር ብሉ።
ሴት እወዳለሁ፣ ግን በሞት ደግሞ የምቀልድ ሰው አይደለም። ጎጃም ላይ እናቴን ይህን 2 ቀን በጣም ኃይለኛ ግፍ እየተፈጸመ ግፍ መዓት እየወረደ እኔ ከትግራይ የማይተናነስ ጦርነት እየተደረገ እንደሆነ አማራ ክልል አውቃለሁ። ግን እውቀት ጠላ ይላል ጌታቸው ግደ ግን የለም ሶሻል ሚዲያው ላይ እንደዛ እንደ ትግራይ ጦርነት አልተራገበም። በትግራይ ጦርነት እኮ ትግራይን ለማናደድ ራሱ እኮ በቃ ያ ብቻ ነበር የሚወራው ሶሻል ሚዲያ ላይ። ለምንድን ነው በአማራው ሲሆን ዝም የተባለው? ለምን የአማራው ሲሆን ወደ ስድብ እንገባለን? ለምን? እናቴን ተው። ዝም ብለህ ስለ ጀግንነት አስሬ ደግሞ አታውሩ። ስለ ጀግንነት እንዲያድገን መከላከያ ጨፍጭፈን እሱ ጊዜ አለው ቦታ አለው። የሆነ ቦታ ስትቆ የሆነ እንዴት ነው እኔ ደብረጽዮን አሁን እኔ እንደዚህ አይነት ነገር አትናገር ብሎኛል። በቃ አይደለም ስለሚሞተው ስለሚጨፈጨፈው አማራ ነው ማውራት ያለብን። ዓለም ማወቅ አለበት። ቀላል አይደለም እኮ 20 ሰው 10 ሰው አዳምጦ ስለ አማራ እየሞተ እየተጨፈጨፈ እንደሆነ መናገር ቀላል አይደለም እኮ። በየቤቱ ይሄ ብቻ ቢወራ፣ ሶሻል ሚዲያው እንዳለ ይሄ ብቻ ቢወራ አስባችሁታል? ቲክቶኩ ምኑ ቢወራ አስባችሁታል? በትግራይ ጦርነት ቲክቶክ ነሽ፣ ፌስቡክ ነሽ፣ ዩቲዩብ ነሽ፣ ግቢ እስቲ። ሀገር ፈረሰች። የት አባቱ ይህን ትግሬ በለው ጨፍጭፈው። ይሄ አጋሜ በቃ አለቀለት እንዳለ ሶሻል ሚዲያው ተጨናቅነቁ። በቃ ትቀልዳለህ። ጥቅም አለው። በትግራይ ሲሆንስ ኑ ሰብስክራይብ አድርጉኝ፣ በአማራው ሲሆን ኑ ሰብስክራይብ አድርጉኝ። እንደዚህ ብለን እንትና ጋር ምናምን አንቺ ነግሬሻለሁ። አበላልሽ ራሱ ሲያስጠላሽ ምን ትመስል። ተው፣ በዚህ ህዝብ ግን ተው፣ በዚህ ህዝብ አትቀልዱ። እናቴ ትሙት። ጅቦ ፖለቲካ አታውራ። ፖለቲካ አይደለም ሙጫየው ረጅዬ፣ የኔ ቆንጆ ፖለቲካ አይደለም። አንቺ ኦሮሞ ነሽ አውቃለሁ። እንደ ኦሮሞነትሽ ጎጃም ላይ እየተጨፈጨፉ ሰላማዊ ህዝቦች ታጣቂዎች እንኳን አይደሉ። አቦ ጨዋታ ቀይር ረጅዬ፣ አዳምጪ። አውቃለሁ ኦሮሞ ነሽ፣ እግዚአብሔርን ማሪ፣ ቆንጆዬ ነሽ። ደግሞ ግን ህዝብ ነው የሚሞተው። ህዝብ ማለት ታውቂያለሽ፣ ጎረቤቶችሽን አይተሻል? እናቶችሽ፣ እህቶችሽ ምናምን እንደዚህ አይነት ሰዎች ናቸው የሚሞቱት። እንዳንድ ኦሮሞ ይህን ማውገዝ አለብሽ። ለአንቺም ክብርሽ እኮ ነው። ለአንቺም እኮ ሰውነሽ መባያሽ እኮ ነው ይሄ ነገር። መቼም ሂድ የራሳቸው ጉዳይ፣ ታጣቂዎች ናቸው አትይኝም። እናት ሙታ አንድ እናት እንኳን ብትሞት አይሽ እንደ ሰው ልጅ ትታያለሽ። በተለይ ተጋሩ ናይ ባቂ ታሪክ ስርሑ ይኹም ካባ ማሕበረሰብ ጎን ጠጠው ኢልኩም ታሪክ ክትሰርሓለሁ። ጦርነት ክውገዛለሁ። ትግራዊ ጦርነት አውጋዚ ይፈልጥ ጦርነት እናገብረውን ጦርነት ዘውግዝ ጽቡቅ ህዝቢ ሓዳሽ ጥዕምብና እና ኦሮሞን ብትሆን እናቴ ማውገዝ አለባችሁ። እኔ አሁን ኦሮሚያ ክልል ላይ የተደረገው ነገር አለ፣ ግን ኦሮሞዎች የማያወሩበት ምክንያት ደግሞ አለ። ራሳችን እዚህ ሚዲያ ላይ እየፈጠር አማራ ኦሮሞን ይሳደባል፣ ትግራይ እንደዚህ ይሰዳደባል፣ ከመንግስት ጎን ይሻለናል፣ እነዚህ ቢመጡ ያጠፉናል የሚል ጭንቅላታቸው ላይ አደረ። ያንተ ጋላ እንቆርጣለን፣ ወደ ኬንያ እንልካለን ምናምን። የእነሱ ሞት ራሱ መስሎ አይታያቸው። አሁን ኦሮሚያ ክልል ላይ 2 ወጣቶች ተረሽነው አህያ ላይ ተጭነው በግራና በቀኝ በአህያ ተጭነው ተመልከት። እንደዚህ አይነት ግፍ የተሰራ ኦሮሚያ ክልል እናቴ ትምጥ። ይህን መከራ የሚያይ ህዝብ አለ። ገባችሁ? ግን ወደ ራሳችን መመለስ አለ። ኦሮሞን መሳደብ ብዙ ዋጋ ያስከፍላል፣ በጣም ብዙ። ትግራዋይን መሳደብ እንዲሁ፣ አማራን መሳደብ እንዲሁ። ጊዜ ጣለው ጊዜ ያነሳዋል። ጊዜ ያነሳው ቀን ደግሞ መከራን ያበላል። ጥሩ አይደለም። እንዋደድበት። አትሰማ። መንግስት እኮ ይመቸዋል። የብሔር ብሔረሰቦች ስንሰዳደብ እኮ በጣም እኮ ነው የሚመቸው። በጣም ደስ ብሎት ነው የሚያዳምጠን። ቀልዳለን። አሁን አማራዎች ተጋሩን ቢሰዱ እናቴ ትሙት በጣም ድጋፍ ይደረግለታል። ጊፍት ሁሉ ይወርድለታል። በመንግስት ተላላኪዎች አሉ አይደል? እንዲህ ዙሪያ ጥምጥም ምናምን ይመጣላል። በቃ ያበረታቷል። ይህን ትግራዋይ እንድትሰድብ፣ ይህን ኦሮሞ እንድትሰድብ። ለምን የመንግስት ደጋፊ ነው የምታበዛለታ? ያ መንግስት በቃ ኦሮሞም እንደዛ። በተለይ አማራዎች እናንተ አሁን ጦርነትን አይላልሽ። ፍጹም ስድብ አያስፈልግም። ከመሳደባችሁ ለመሳደብ የምታወጡትን ኢነርጂ ህዝባችን ሞተ፣ ተጨፈጨፈ ላይ ስሩበት። ሽትሚ አይ ተጋሩ እናቴ ተጋሩ አንዳንድ ልብ አድረስ እኮ ናቸው። በጦርነቱ ጊዜ ጆ ባይደን እየተንከባለሉ እንዲህ እየተንከባለሉ ሰልፍ የተቋረጠበት ጊዜ አለ። እንዲህ ሰልፍ የተቋረጠበት ጊዜ አለ። ይመቻችሁ እና
አሁን ስለ አማራው ዝም አንል። እናቴ ሰሪስ እያንዳንዱ ትግራዋይ ከአማራ ጎን መቆም አለበት። በተለይ ሶሻል ሚዲያ ላይ ያላችሁ ተጋሮች ክብራችሁ ነው ከፍ የሚለው። አትወርዱ። ሰው ያከብራችኋል፣ ሰው ይወዳችኋል። ምን ያክል ሰብአዊነት እንዳላችሁ ከም ሓደ ትግራዋይ ክትኽበር ኢኻ ታሪክ ኢኻ ክትሰርሕ ዘለካ ኖ እዛ ኣይኮነን እዩ ምስ ኣምሓራይ ሓደ ኢኻ ክትሓዝን ንፀላእኻ ክትመስል የብልካን። ይገባኛል። በትግራይ ጦርነት ብዙ ኢትዮጵያውያን ከመንግስት ጎን ቁመው ጭፍጨፋችንን ሲሳለቁበት፣ ሞታችንን ሲያለቅሱ ብዙ ግን በቃ እነሱን መምሰል ደግሞ ድድብና ነው። ከነሱ ተሽሎ መግኘት፣ ከአማራው ጎን መቆም፣ ከሟች ከኦሮሞ ጎን ነው በመቆም ታሪክ እንሰራሃለና ተረዲኩም አነ ሕጂ ናይ ብሓቀኝ ናይ ልበይና ስለ አማራ ይዛረብ ስለ አማራ ጭፍጨፋ የምናገሩ ከልቤ ነው። ግን እናቴን እየቀለድኩ አይደለም። አይቼዋለሁ። አዶ ትግራወይቲ እላይዋ ላይ በድሮን ተመታ፣ ቤት ፈርሶባት እየተቆፈረ ሲወጣ ይባይኝ ወቤት በር ላይ እስከነ ልጇ ድፍት ያለች ትግራወይቲን አቃለዋ። አማራውን ንጹሃን በድሮን ተጨፈጨፉ ሲለኝ የሚታየኝ አማራው አይደለም፣ የሚታየኝ ትግራወይቲ ናት። ያቺ እናት እዛም እየሞተች እንደሆነ ይታየኛል። መቀወጥ አለብን። ቃል አቀባይ ግደፍ አታ ግደፍ ናይ ብሓቂ ከም ሓደ ትግራዋይ ምስ ኣምሓራይ ጠጠው ኢልካ ሓዘኖም ከም ሓዘንካ ገይርካ ክትሰርሕ ኣለካ። ሳክስ እኖ ምንድን ያልሽ ስኔክ 1.5 ይሄ ያናደኝ ይሄ 1.5 በዚህ አጋጣሚ ያናደኝ 7 8 9 ብታረጊበት ደግሞ ደስ ይለኛል ይበልጥ። ከዛ በታች እንዳትጽፊ ነው። ከዛ በታች ከጻፍሽ ግን እቃጠላለሁ። ይህን አውቃለሁ። ምክንያቱም ይሄ ነገር ከፍ እንዲል እንዲወራ 1.5 ሳይሆን 7 8 ነው እንዲወራ ሁሉ ፈልጋለሁ። በዚህ ሰዓት ጊዜ ይጠይቃል። ጠያቂው ጊዜ ደግሞ በራችን ላይ ነው ያለው። አንተ አትቀንሰዋት ደደብ 3 አረገው 0 ብለህ እንዳጽፍ አንተ ፋራ አረገኛ እና ተጋሩ አሕዋቴ አባ አምሓራ ዘሎ 1 ምናምን ቀልድ አንተ ምን አለ ይሄን ያሳዝነኝ። ይሄን ምንም ሊያናደኝም አይችልም። ያውም ደስ ነው የሚለኝ አልኩ። 5 ገብቷል። ኖ ተጠያቂነትማ ይሰፍናል። በ1.78 ነው የምትጠየቁት። እና ይሄን ያክል ካወራን ይበቃናል። ስለ አማራው ዝም አንልም። ስለ ሰሜኑ ወንድማችን ህዝብ ዝም አንልም። ኤርትራውያንም በዚህ አጋጣሚ ዝም እንዳትሉ፣ ካልሆነ ዋጋ ነው የምትከፍሉበት። የፖለቲካ ጥቅም ፍለጋ ሳይሆን ከልብ ሰሜናዊ ወንድም የተነካብኝ ብለህ መስራት አለብህ። ተጋሩም ከሙ ክብር እንጂ ውርደትን አታገኙ። ትከበሩበታላችሁ። የሰው ልጅ እንደ ሰው እናቴ ትሞት ንጹሃን እየሞተ ነው። ታጣቂ አይደለም የሚሞት ንጹሃን እየሞተ ነው። ፋኖ ነው የሚሞተው። እኔ ምን አገባኝ እሰይ በላቸው ብለህ የሚታለፍ አይደለም። ቲፒኤልኤፍ ነው የሚሞተው። የቲፒኤልኤፍ ወታደር እየሞተ ነው ብለው ንጹሃንን ጭፍጭፍ አድርገዋል አይደል? እኛ ጋር ያቺ ነገር ናት። አሁን አማራ ላይ ስለ ንጹሃን ደግሞ የመቆም ግዴታ አለብህ። ፋኖ ምናምን ተውሱን እርሳው። እንዳንድ ትግራዋይ ንጹህ የአማራ እናት እየሞተች ምንም የማታውቅም ባዶ እግሯን እየሄደች እንጨት ለቅማ እሳት አንድዳ ልጆቿን የምታበላ እናቴ እሳት እየነደደባት ነው ዝላ ያሉ ላይ ከምዛ ናይ ትግራዊት አደ ትግራዊት ባዶ እግሯን ተራራ ለተራራ እየሄደች ውሃ ቀርታ በጀሪካ መንዝራ የምትመጣ አዶ ትግራዊት በድሮን የሞተች የተረሸነች መንገድ ላይ ከማያ ቶ ፋኖ ምናምን ረሳ አያ ከመሓደ ሰሜናውያን ክነሓስባለን። መቼም ለንጹሃን የሚያዝን አንጀት የለኝም የሚል ትግራዋይ ካለ እሱ አውሬ ነው። ከዛ ደግሞ እጁንም እንሰጠዋለን። እኛ እዚህ ጋር ትለበለባለን። ነገር ያለው አመሰግናለሁ ስለነበረኝ ቆይታ። ዛሬ ስሜታዊ ስለሆንኩ ነው ይሄን የድሮኑን አሁን ነው የሰማሁት። በጣም ስሜታዊ ሆኛለሁኝ። አመሰግናለሁ። ሰላም ሆነ። ወዳቻለሁ። ትግራይ ትሰር። ይሄ አይቀርም፣ ሁሌ ነው፣ ግዴታም ነው።